ሰማይ በቃ አስወጣልኝ። እኔ አስወጣልኝ እያልኩ ነው። አስወጣልኝ። ወንድሙ ሆነም አልሆነም ቅጣቱን ያገኛል። እኔ መሳይ ለኔ በጣም ደስ የማይል አይነት ሰው ነው። በጣም ነው የምጠላው። ሲታይ ራሱ በቃ ፊቱ ራሱ የክፋት ፊት ነው ያለውን የሚሰራውን ነገር የሚያወራውን ነገር ምናምን በጣም ነው የሚያስጠላው። ከአባትየው ጋር ደግሞ በጣም ነው የማይዋደዱት። ቀጣይ ደግሞ ምን ብላችሁ ልታስይዙኝ ነው ደግሞ? ይሄም የድርሰታችሁ አንድ አካል ነው። ዳኒ እዚህ ጋር አሁንም ምንም እየገባክ አይደለም። አንተ ፕራይቬሲን እኛ እንጠብቃለን። ምንም አንተ ላይ የሚደርስብህ ነገር የለም። ሰው ቀላል ነገር እኮ ነው አይደል? ዳኒ የምታውቀው ቀላል ነገር እኮ ነው መናገር። እሺ ምንድነው አሁን ላይ ምንም ነገር መስማት አልፈልግም። እኔ አንቄ እንደገደልኳቸው ነው የማስበው። ይሄ ነገር መናገር አልነበረብኝም እኮ እንዴ። ይሄን ያክል ማስፈራሪያ ምንም ችግር የለውም አልከኝ። ያለውን ነገር ነገርኳችሁ። ምንድነው? እሺ ከዚህ በላይ ምን ላደርግ ነው? እንዴት ነው እንዲገባኝ የምትፈልገው? ለምንድነው ስለ ቤተሰብ ማወቅ ያልፈለግከው አንተ? ቆይ ይኸውልህ እኔ ያለኝ ቤተሰብ አንድ ነው። አንድ ቤተሰብ ነው ያለኝ። በቃ ያክስቴ ልጅ ነው። እኔ ምን ከዚህ ውጪ ምንም ማውቀው ነገር የለም እንዴ። ይኸውልህ አለማየሁ ፈርተህ ነው። በቃ ገብቶኝ ተረዳው እኮ እንደዚህ አይነት ነገሮች ለየት ያለ ነው ይሄ እና ትንሽ ተረጋግተህ አወሩና እውነት ነው ማለት አይደለም። ትካዜ ምናምን ይሰማታል። ሁሌ ነው ስለ ልጇ የምታነሳው። ይሄኛው ምግብ በበላ ቁጥር በቃ ለዛኛውም እያሰበች ነው እንትን የምትለው እና ይሄንን ነው የማውቀው እኔ። አንደኛው ልጅ ማደጎ እንዳደገ፣ አንደኛው ደግሞ ከሷ ጋር እንዳደገ። ሰላም ውድ የሚኪ ሾው ቤተሰቦቻችን እንዴት ናችሁ? በረከት ቤኪ ነኝ። ውድ ቤተሰቦች እንግዲህ ትናንትና ባደረግነው ቀረጻ ዳኒን ማለትም ከመሳይ ጋር ባገናኘው ቀረጻ እንግዲህ ዳኒ ተረብሾ ነበር በጣም። ውድ ቤተሰቦች እንደተመለከታችሁት ሁኔታውን መቀበል አልቻለም ነበር። አይፈረድበትም ማለት ይህ ሰው ወንድሙ ነኝ ከማለቱ ስንወጣ ራሱ ያደረገው ነገር ይቅር የማይባል ከባድ ወንጀል ነው። ማለትም ዳኒን ባልሰራው ወንጀል እንግዲህ 20 እና 30 ዓመት ለማሳሰር ሙከራ ያደረገ ማለትም ዳኒ እስር ቤት እስኪገባ ድረስ ያደረገ ግለሰብ ነው። እንግዲህ ይሄ ግለሰብ ውድ ቤተሰቦች እሱ ወንድሙ ሆነም አልሆነም ቅጣቱን ያገኛል። እናም ውድ ቤተሰቦች እንግዲህ ሁለቱም የዘረመል ምርመራ እንዲሰጡ አድርገን እንግዲህ እኛም በሚስጥር ጉዳዩን ይዘነው ዲኤንኤ ልከናል። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ነው። ይህ ሰው ከወንድምነት ባለፈ ከባድ ችግር ውስጥ ዳኒን ከባድ ችግር ውስጥ እዚህ ሁሉ ችግር ውስጥ የከተተው ግለሰብ ነው። እንግዲህ ይሄ መሳይ ዳኒንም አረጋግተነዋል። እንግዲህ ሌሎች ያልተገቡ ነገሮችን እንዳያደርግ ከዚህም ያለፈ ከዚህም የባሰ ችግር ውስጥ እንዳይገባ እንግዲህ ስናረጋጋው ነበር እኛም እስካሁን የቆየ ነው። ግን ይሄ ጉዳይ በዚህ አያበቃም፣ መጨረሻውን ያገኛል። ማለትም የዲኤንኤው ምርመራ ነው እንግዲህ ይህን ነገር መጨረሻውን ያደርሷል ብለን የምናስበው። እንደነገርኳችሁ ደጋግሜ አሁንም የምነግራችሁ ነገር ወንድሙ ሆነም አልሆነም ይህ ሰው ቅጣቱን ይቀበላል። ውድ ቤተሰቦች የሰራትን ስራ እያንዳንዷን የሚከፍላት ይሆናል። እናም ውድ ቤተሰቦች እንግዲህ በዚህ አጋጣሚ አሁንም ቢሆን ይህ ነገር አላለቀም፣ አሁንም ቢሆን ስራችን አላለቀም። እናንተም በጸሎት እንድታስቡን። ያው እንግዲህ ዳኒ የሚያሳዝን ሁኔታ ውስጥ ነው ያለው። እንግዲህ ውድ ቤተሰቦች ልክ ከእስር ቤት ወጥቶ ሌላ እንደዚህ አይነት ችግር ውስጥ ስለገባ ይህን ጉዳይ እኔ ብጨርሰው ነበር ደስ የሚለኝ ውድ ቤተሰቦች። ነገር ግን ቀጥታ የሚመለከተው ይሄ ጉዳይ ዳኒን ስለሆነ ለዛም ነው እንግዲህ ዳኒን እዚህ ጉዳይ ውስጥ ያስገባሁት። እና እንዳልኳችሁ በሚስጥር የዲኤንኤ ምርመራውን እንግዲህ ልከናል። እሱም በቀናት ውስጥ የሚደርስ ይሆናል። እናም ያኔ እያንዳንዱ እውነት ይወጣል። መሳይም የተናገረው ነገር እውነት ይሁን ውሸት ያኔ የምናረጋግጥ ይሆናል። እንግዲህ ውድ ቤተሰቦቻችን ይህ የዲኤንኤ ምርመራ መጣም አልመጣም ቀረም መሳይ ዳኒ ላይ ላደረጋት ለእያንዳንዷ ነገር ለሰራበት ከባድ ወንጀል ቅጣቱን ነው የምንሰጠው። ውድ ቤተሰቦች እንደነገርኳችሁ አሁንም ቢሆን በድጋሚ የምነግራችሁ ነገር ቅጣቱን ይቀበላል መሳይ። ውድ ቤተሰቦች እንግዲህ ያው እስከዚህ ነገር እስከ መጨረሻው ድረስ የምንጋደል ይሆናል። እኔም ነገሮችን ከስር እየተከታተልኩ ለእናንተ የማሳውቃችሁ ይሆናል። ውድ ቤተሰቦቻችን አብራችሁን ቆዩ። ሰላም ውድ ቤተሰቦች፣ በረከት ቤኪ ነኝ። እንግዲህ ቤተሰቦች እንደምታውቁት ከዚህ በፊት አንድ ጉዳይ ይዘን ነበረ። አንድ ግለሰብ የዳኒ ወንድም ነኝ ብሎ እንግዲህ ብዙ ነገሮችን ስንሰራ ብዙ ሹክቻዎች ነበሩ። እናንተም እንደምታውቁት እኛም በመሳይ በኩል ያሉት ዘመዶች ወደዚህ ፍንጭ
ሊያደርሱን የሚችሉ ሰዎችን እንግዲህ መረጃ በመሰብሰብ ላይ ነበርን። በዛም ሁኔታ ውስጥ አለማየሁ የተባለ ግለሰብ እንግዲህ አጠገቤ የሚገኘው ማለትም የመሳይ ወላጅናት የወንድም ልጅ ነው። እንግዲህ የቅርብ ዘመድ ነው። ውድ ቤተሰቦች ያው እኛ መጀመሪያ በአቅራቢያቸው ካሉ ሰዎች ነው እንግዲህ የጀመርነው። እሱንም እንግዲህ እዚህ ይዘነው መተናል። እያንዳንዱን ነገር የሚያውቀውን ነገር የሚነግረን ይሆናል ማለት ነው። እሺ አለማየሁ እንግዲህ ስለ ጉዳዩ ከካሜራ ጀርባ አውርተናል፣ ነግሬሃለሁ፣ ታውቀዋለህ። ስለዚህ ለእኔ የነገርከኝን ነገር ያው ሙሉን ነገር አልነገርከኝም። ስለዚህ አሁን ለእኔም ለተመልካችም እያንዳንዱን ነገር አንተ የምታውቀውን ነገር ትነግረናለህ ማለት ነው። ኧረ ምንም ችግር የለውም። ግን እኔ ትንሽ አስፈርቶኛል ጉዳዩ ማለት በእንደዚህ አይነት መንገድ ሰው ይመጣል ብዬ አስቤ ስለማላቅ ብቻ ከባድ ነው። ይኸውልህ በመጀመሪያ ደረጃ አንተ ምንም ነገር መፍራት የለብህም። ጋርዶቹም ማስፈራሪያ የደረሱብህ ያው አልናገርም ስላልክና ሌሎች ነገር እንዳይፈጠሩ ቀጥታ ወደዚህ መምጣት ስላለብን አይ ይኸውልህ ፕራይቬሲን እኛ እንጠብቃለን። ምንም አንተ ላይ የሚደርስብህ ነገር የለም። እንደነገርኩ ጋርዶቹ ይሄ ነገር አስፈላጊ ስለሆነ ነው እንደዚህ አይነት ሁኔታ የተጠቀሙት እንጂ አንተ ምንም ሊያሳስብ የሚገባ ነገር የለም። አንተ የምታውቀውን ነገር መናገር ብቻ ተናገር። እኔ እኮ ይኸውልህ ያለውን ነገር ነገርኳቸው ለነሱም እኮ እንዴ ይሄን ያክል ማስፈራሪያ ምንም ችግር የለውም አልከኝ። ያለውን ነገር ነገርኳችሁ። ምንድነው እሺ ከዚህ በላይ ምን ላደርግ ነኝ? ይኸውልህ አለማየሁ ከካሜራ ጀርባ ያልከኝ ነገር አለ። አሁን ፈርተህ ሊሆን ይችላል፣ እረዳሃለሁ። የመጣበት ሁኔታ ልክ ላይሆን ይችላል። እሱን ይኸውልህ እየነገርኩህ አረጋግጥልሃለሁ፣ ደህንነትን አረጋግጥልሃለሁ። ስለዚህ የማትናገርበት ምንም አይነት ምክንያት አይደለም። የሚሆን ነገር እኮ የለም። ደህንነትን አረጋግጥልሃለሁ ስላልከኝ የሚስተካከል ነገር እኮ የለም። አንተ ከኔ ጋር ትኖሩልኝ ያለውን ነገር ነገርኳችሁ። በቃ እኔ ምንም በቃ ነገርኳችሁ እኮ። ይኸውልህ ያስፈራሩን ሰዎች እኮ ማንቀሳቀሳቸው ነው። ስለዚህ ደህንነትን እኮ ያረጋግጥኩልህ ዘመድ ነኝ። በቃ ሌላ ምንድነው የምፈልገው? እሺ ሌላ በቃ እኔ እኮ ሌላ ውስብስብ ነገር አይደለም የጠየቁ። ስለ ዝምድናችሁና ስለምታውቀው ነገር እንድትነግረኝ ነው የፈለግኩት። ተናገር። አሁን ይኸውልህ መናገር ያለብን እኔ ምንም እያንዳንዱ ነገር ማውቀውን ነገር ነገርኳቸው። እንዴ እኔ ከዚህ በላይ ምን ልሰጋኝ እንዴ? ምንድነው የምትለኝ? እሺ ዘመድ ነን። እሺ በቃ ሌላ ምንም ማውቀው ነገር የለም። እንዴ አለማየሁ ይኸውልህ እየጠየቅኩ ያለሁት ነገር እኮ የሆነ ወንጀል አይተህ ያንን ወንጀል አጋልጥ አይደለም እያልኩ ያየው እኮ ምን ዝምድናቸውንና የምታውቀውን ነገር እንደገና ደግሞ ስለመሳይ ስላስተዳደጉ ብቻ ስለ ሁሉም ነገር ከትርንጎ ጀምረ ስለ ሁሉም እንድትነግረኝ ይፈልጋል። ምንም ከባድ ነገር አይደለም እየጠየቅኩ ያለሁት አለማየሁ። ምንም መደጋገም እኮ አያስፈልግም። በቃ እኔ ማውቀውን ነገር ነገርኳችሁ። በቃ ሌላ ነገር ማውቀውን ነገር የለም። አው መሳይ ማለት በቃ ያክስቴ ልጅ ነው። እኔ ምን ከዚህ ውጪ ምንም ማውቀው ነገር የለም። እንዴ አለማየሁ ፈርተህ ነው። በቃ ገብቶኝ ተረዳው እኮ ፈርተሃል። ያለው ሁኔታ ያስፈራል። በቃ ለምን እፈራለሁ እንዴ? ነገርኩ እኮ በቃ ያስፈራራኝ እኮ አንተ ነህ። በጋርድ ምናምን ስመጣ ጀምሮ እንዴ አንተ አንድ ንጹህ ግለሰብ ነህ። በቃ ይኸውልህ እንደዚህ አይነት ነገር አንተ ሊያስፈራህ አይገባም። ይኸውልህ የምጠይቅህን ነገሮች ብቻ አያስፈልገውም እኮ ወንድሜ። ምንም አታባብለኝ። እኔ ማውቀውን ነገር ነገርኩ። በቃ ያክስቴ ልጅ ነው። ሌላ ምንም ማውቀው ነገር የለም። ከመጀመሪያው ጀምሮ ነገርኩ። ለምንድን ነው የማታወኝ? ይሄ መረጃ ለኛ በጣም አስፈላጊ ስለሆነ ነው እንጂ እኛ ዘር ለመቁጠር አይደለም እዚህ ቁጭ ያልነው። ይኸውልህ አለማየሁ ነግሬሃለሁ አይደለ? ከካሜራም ጀርባ አውርተናል። ስለዚህ እሱን ነገር ለምንድን ነው አሁን ሐሳብህን እየቀየርክ ያለህ? እኔ ምንም አልቀየርኩም። መጀመሪያ የነገርኩህ ነው አሁንም እየነገርኩ ያለሁት። ዘመድ ነን። ከዛ ውጪ ምንም ማውቀው ነገር የለም ነው ያልኩህ። እንዴ እሺ ከዚህ በላይ ምንድን ነው ማወቅ የምፈልገው? ነገርኩህ እኮ አሁንም። እሺ ዘመድ ነን። ይሄ በቂ አይደለም? ሌላ ምን ማወቅ ትፈልጋለህ? ምን አይነት ዝምድና ነው ያላችሁ? የአክስቴ ልጅ ነው። ስለዚህ ስለ ቤተሰባችሁ እንግዲህ የአክስት ልጅ ከሆነ ብዙ ነገር ታውቃለህ። ሁሉንም ነገር እንድትነግረኝ እፈልጋለሁ። ነግሬሃለሁ። ይኸውልህ እባክህን ምን ልንገርሽ? ጥያቄው እሺ ምን ልንገርህ? ንገረኝ። ከአክስት ጀምሮ ስለነበራት ልጆችም ሊሆን ይችላል። እሱን አንተ ነው የምታውቀው። በቃ እሱን ነው እኔ መጠየቅ ብፈልገው። ልጅ ትርንጎ ከመሳይ ውጪ ልጅ ነበራት? እሱ አንተ ግን ነገርኩህ እንዴ? በቃ ለምንድን ነው ልትነግረኝ ፈቃደኛ ያልሆንከው? አንተ ላይ እኮ ምንም የሚደርስብህ ነገር አይኖርም። እሷ ጥሩ ሰው ነበረች። በእናትህ ምን አይነት መልካም ሰው እንደነበረች ነበራት። አዎ ልጅ ነበራት
እኮ ስለሱ ታሪክ እንድትነግረኝ ነው የምፈልገው። ይኸውልህ እኛ ቤት ራሱ ትዝ ይለኛል መታ ምግብ መብያ አጣውኝ ስትል እኛ ቤት 2 ልጆች አላት ከሱ ውጪ ማለት ነው። ሌላ ልጅ አላት አንተ ማታውቀው ቤተሰብ ማያውቀው ልጅ በህፃንነቱ ሌላ ቦታ ሄደ ማለት ነው። ማለትም ወደ ማደጎ የተሰጠ ህፃን ልጅ ነበር። ያ ህፃን ልጅ እነዛ 2 ህፃናት ልጆች ይዛ መታ እኛ ቤት እና አባቴ ራሱ በቃ አይዞሽ እኛ አለን ምናምን እያላት ገንዘቡን ላይ ይሰጣት ነበር። በቃ እሷም ሲመስለኝ እኔ በጣም ከአቅም በላይ ሲሆንባት ሰዎች መጠየቅ ሲያቅታት ምናምን ካጠገባ ማንም ሰው ስላልነበረ ይሁን መጥፎ ውሳኔ ወሰነች። ማለትም አንደኛው ልጅ ለማደጎ ለመስጠት ማለት ነው። እንደዚህ አይነት ውሳኔ ወሰነች። በቃ በጣም ጥሩ ሰው ነበረች። ተቸግራ ነው ልጆቿን እንትን ያለችው ለትንሽ ጊዜ እና ይሄንን ነው የማውቀው እኔ። አንደኛው ልጅ ማደጎ እንዳደገ፣ አንደኛው ደግሞ ከሷ ጋር እንዳደገ፣ እሱም አባታቸው ደግሞ እዚህ እንዳልነበረ በቃ ከሷ ጋር ግንኙነት ካረጉ በኋላ ካስረገዛት በኋላ ወደ ሳውዲ ምናምን ለስራ እንደሄደ እዛም ደግሞ ሰርቶ ወደዚህ ሲመጣ ምናምን ነገር ብዙ ነገሮች እንደተቀየሩ ምናምን ነው ማውቀው እኔ። እሺ ሌላ መጠይቅ የምፈልገው ነገር የተጣለውን ልጅ ስለወሰዱት ሰዎች የምታውቀው ነገር አለ? ምናልባት የሰማኸው ነገር ካለ? እኔ እሱን አላውቅም። የተጣለው ልጅ ማለት ማደጎን እንደተሰጠ ነው ማውቀው እንጂ ሌላ ምንም ማውቀው ነገር የለም። እስቲ እሺ ስለ አባታቸው ደግሞ ንገረኝ። ማለት ግንኙነት ከፈጸመ በኋላ ያው ወደ ከሀገር እንደወጣ አረብ ሀገር ሄዶ እንደነበረ ነግረኸኛል። እስቲ ስለሱ ነገር ንገረኝ። እሱ አሁን እዚህ ሀገር እየኖረ ባለበት ሰዓት ላይ በቃ ከእሷ ጋር እንደነገርኩ ግንኙነት ካደረገ በኋላ ወደ ሳውዲ ለስራ ሄደ። ወደ ሳውዲ ለስራ ሄዶ ብዙ አመታት እንደሰራ ብዙ ነገሮች ችግርም ደስታ ምናምን እዛ እንዳየ ከባድ እንደሆነ ነግሮኛል ለኔ እሱ ማለት ነው። እና ይመክረኝ ነበር እንደውም እንደዚህ እንዳታደርግ ከሀገር ተሰደ ምናምን ነገር ለገንዘብ ብለህ ህይወትህም ልታጣት ትችላለህ ምናምን ብሎ ስለ ስደት ምናምን ይነግረኝ ነበር ለኔ ራሱ ከተመለሰ በኋላ ማለት ነው። ከ9 ዓመት በኋላ ወደዚህ መጣ፣ ወደ ኢትዮጵያ ተመለሰ። ወደ ኢትዮጵያ ሲመለስ ምንድነው እሱ ምንም ማያውቅም ነበር። እና እሱ ወደዚህ መጣ። ወደዚህ ከመጣ በኋላ በቃ ከኔ ጋር ማውራት ምናምን ያለውን ነገር ነገርኩት። እኔም ግን እዚህ ጋር ልጠይቅ የምፈልገው ነገር ማለት ወደ ውጪ ወጣ ብለኸኛል እና ውጪ ከወጣ በኋላ እንግዲህ ያው ሰው ልጆች ካሉት ሰው ከወለደ ከልጆቹ በላይ ምንም ዘመድ ሊኖረው አይችልም። እና እሷ እዚህ ደረጃ እስክደርስ እንደዚህ ተቸግራ አንተም እንዳልከኝ እኛ ቤት መታም እስከ መለመን ልጅንም አሳልፎ እንግዲህ ለማደጎ እስከ መስጠት ብለኸኛል። እና እንዴት እንደዚህ ልትሆን ቻለች? እንዴት እንደዚህ ትቸገር ቻለች? እሱስ እንዴት ሊረዳት አልቻለም? በሰዓቱ እኔ እሱ ችግር ላይ ነበር። ስደት ነው ነገር ያለው እዚህም ደግሞ ያለውን ነገር እሷም አንደኛ ነገርም በጣም የቸገራት እሷ እዚህ ያለውን ነገር እያንዳንዱ ነገር ሰው ጋርም ያለው የሚያስፈልገውን ነገር በደንብ በቂ ብር ለሱ ይዞ ስለሄደ እዛም በመሃል ተይዞ ነበር። እና ተይዞ በነበረበት ሰዓት ላይ ከራሱ ነው አውጥቶ ይከፈለው። ወደዚህ የሚረዳው ሰው ወደ ኢትዮጵያም ፊቱን አላዞረም ነበረ። በዛ ሰዓት ተቸግሮ ነበር እሷም ደግሞ በቃ ምንም ሰው የላትም ብያለው እንደነገርኩ። ሲቀጥል ደግሞ እሱ ምንም እሷ እርጉዝ እንደሆነች ልጆች እንዳሉት ምናምን አያውቅም። እሱ እዚህ ጋር ማንም ሰው በቃ የለኝም ሰው የለኝም ብሎ ነው የሚያስበው በዛ ሰዓት እንጂ ልጆች እንዳሉት ሚስት በቃ እንደዚህ ሌላ ነገር ውስጥ እንደገባ ምናምን አያውቅም ነበር። ለዛ ነው ያላት ማለት አልደወለላትም። እንግዲህ ያው ግንኙነት ነበራቸው ማለት ሄዶ እዛ ምንም አይነት ግንኙነት ከሷ ጋር በስልክም አልተገናኘም፣ አልተደዋወሉም ምንም ነገር። እንዴት ነው መሰለ እሷ እዚህ በነበረችበት ሰዓት ላይ አይደዋወሉም ነበር ምንም አይነት ነገር። 3 ዓመት እዛ እሱ ከኢትዮጵያ ወጥቶ እዛ እስኪሄድ ድረስ 3 ዓመት እዛ ሲቆይ ምንም በቃ አይደዋወሉም ነበር። ያወቀው ራሱ በቃ ልጅ እንዳለው ያወቀው ራሱ ከ4 ዓመት በኋላ ነው። እና እንደወለደች ምናምን ነገረችው። በቃ እርጉዝም እንደሆነች በቃ ያለውን ነገር እያንዳንዱ ነገር አስረዳችው። ከ4 ዓመት በኋላ ነው ያወቀው እሱ እንጂ ምንም አያውቅም ነበር። እና በዛ ሁኔታ ውስጥ እንግዲህ ረጅም ዓመት ነው የቆየው እንግዲህ እንደነገርከኝ ከሆነ። ከዛ በኋላስ ካወቀ በኋላስ ማለት ካወቀ በኋላ ከ9 ዓመት በኋላ ነው ወደዚህ የመጣው። ብዙ ነገሮች መስዋዕት እንዳደረገ ምናምን ከዛ ወደ ኢትዮጵያ መጣ። በቃ ሀገሬ ቤተሰቦቼ ጋር መሆን አለብኝ ብሎ ወደ ኢትዮጵያ መጣ። ወደ ኢትዮጵያ ከመጣ በኋላ ልጁንም ሚስቱንም አገኘ። በቃ አብረው መኖር ጀመሩ ምናምን ነገር ሆቴል በቃ እድሜውም ሄዱ ነው ገፋ ብሎ ነው እድሜውም የመጣው ከዛ ማለት ነው። ሲመስለኝ እኔ ራሱ
እዛ የሚሰራበት ቦታ ላይ ትንሽ የጉልበት ስራ ስለነበረ በቃ እድሜም እንትን ስላለ ይመስለኛል እኔ እንደኔ ማለት ነው። እና ገንዘብም ስለያዘ ወደ ኢትዮጵያ ብሄድ በቂ ገንዘብ ይኖረኛል፣ እዛ ሀገሬ ላይ እንደፈለግኩኝ የፈለግኩት አይነት ነገር እሰራለሁ ብሎ አስቦ ነው ወደዚህ የመጣው። ከመጣ በኋላ እዚህም ስራ መስራት ጀመረ። ከዛ 2 ሆቴሎች የራሱ ሊኖረው ቻለ ማለት ነው ወደ ኢትዮጵያ እዚህ። እና ይሄ ነው። እሺ ያው እኔ መሳይ አንዳንድ የነገሩኝ ነገሮች አሉ ከአባቱ ጋር ስለነበረውም ቅርበት። እስቲ ስለ ሁለቱ የሆነ ነገር ብትነግረኝ። ስለ አባትየውና ስለ ልጁ ነው? አዎ ስለ መሳይም እንድትነግረኝ ይፈልጋሉ። ያው እንግዲህ ዘመድ ናቸው፣ የቅርብ ዘመድ ናችሁ። እንግዲህ ልጅነታችሁን አብራችሁ የማሳለፍ እድላችሁ ከፍተኛ ነው። ስለዚህ በደንብ ትተዋወቃላችሁ ብዬ ስለማስብ ስለ መሳይ አንዳንድ ነገር እንድትነግረኝ ይፈልጋሉ። አዎ መሳይ ምን አይነት ማለት እንደኔ ሰው አንዳንዴ ሰው አይተ እንትን የምትልበት ነገር አለ አይደል? እኔ መሳይ ለኔ በጣም ደስ የማይል አይነት ሰው ነው። በጣም ነው የምጠላው። ሲታይ ራሱ በቃ ፊቱ ራሱ የክፋት ፊት ነው ያለውን የሚሰራውን ነገር የሚያወራውን ነገር ምናምን በጣም ነው የሚያስጠላው። ከአባትየው ጋር ደግሞ በጣም ነው የማይዋደዱት። አባትየው ራሱ በቃ ከመጣ በኋላ ጓግቶ ኢትዮጵያ ልጅ አለኝ ሚስት አለኝ ብሎ ከመጣ በኋላ ራሱ አባትየው በቃ ከአባትየው ጋር በጣም ነው የሚጠማመዱት። በቃ አይዋደዱም ጭራሽ ማለት ነው። እና ልጁ በቃ በጣም ከፋተኛ አይነት ሰው ነው። ከዛ በኋላ ምን ተፈጠረ? ይሄ ልጅ በቃ በጣም መረረኝ። እኔም በቃ ከሰዎች ጋር ሲያወራም የሚሰራው ስራዎች ሰፈር ላይ ምንም ደስ አላለኝም። ይወል እንኳን እናትየው በቃ በጣም ተቸግራ አሳድገው ራሱ ለእናቱ ያለው ክብር ምንም ዝቅ ያለ ነገር ስለሆነ ልጁ በጣም አስጠላኝ። እኔ ከምል በላይ ማለት ነው። እኔ እናቴን ስለምወዳት እናቶች ደግሞ የሚያወራ ሰው ለምን ማንም አይሆንም፣ ደስ አይለኝ። እና ልጁ በጣም መጥፎ ባህሪ ያለው ይሄ ነገሮች ሲያሳይ አባትየውም ገንዘብ አለው። ከዛ ደግሞ ይሄ ልጅ ደግሞ በቃ ይሄ ሙሉ ንብረት ሊወርስ ነው ይሄ የተረገመ ምናምን ብዬ ማንም ሰው የማያውቀውን ነገር ለአባትየው ነገርኩት። ማለት አባትየውን የማያውቀውን ነገር ነበረ ቅድም በትንሹ ነው የነገርኩ። እና አባትየው 2 ሆቴሎች አሉት ብዬ አለው። ገንዘብም እጁ ላይ አሉ አንዳንድ ገንዘቦች። ምን ነገርኩት መሰለ? እናትየው ያኔ በጣም ተቸግራ ያልኩ ሰዓት 2 ልጆች ነበራት፣ መንታ ልጆች ነው የወለደችው። አባትየው ይህንን ነገር ምንም ነገር አያውቅም፣ ተደብቆ ነው። ወንድምየውም መቼም ያውቃል፣ ወንድም አልም እንዳለው ሊያውቅ ይችላል። በደንብ ነው የሚያውቀው። ሲጀመር እናቱም ልትነግረው ትችላለች። አካባቢው ሰው የሚያወራውን ነገር ታውቃለህ። እዚህ ኢትዮጵያ ውስጥ ወሬ አይደበቅምና ሌላ ልጅ እንዳለው ነገርኩት። ስለዚህ አንተ ነህ ትርንጎ መንታ እንደወለደች የነገርከው? ነገርኩት ያለውን ነገር። በቃ ሰውየው ትንሽ እድሜውም ሄዶ ነበር ብያለሁ። ምን ተፈጠረ? ለሰውየው ስነግረው በቃ እሷም ደብቃኛለች ምናምን ብሎ ሰውየው ይሄንን ነገር ካወቀ በኋላ መንታ ልጅ ነው የወለድከው እኮ እስከዛሬ ድረስ እንዴት ማንም ሰው አልነገረህም? ለምን ሊደብቁ ቻሉ አልኩት። ምክንያቱም ይሄ የተረገመ ልጅ በቃ የሚያደርገውን ነገር እንደነገርኩ በጣም መጥፎ ነገሮች ነው። ይሄ ነገር ደግሞ እዚህ ጋር የተቸገረ እሱ መጀመሪያ አስተዳደጉ ምንም ተቸግሮ ቢሆንም ደግሞ አሁን ላይ ሳየው አባትየው ከውጭ ሀገር መጥቶ እዚህ ጋር ደግሞ እሱ በጣም በቃ ተንደላቆ ሊኖር ነው። ያ ልጅ ለማደጉ የተሰጠ ልጅ አለ። ያ ልጅ ደግሞ ወደዚህ ቤተሰብ መጥቶ ያለውን ነገር የአባቱን ንብረት መካፈልም አለበት፣ መብላትም አለበት፣ ከዛኛው እኩል መኖር አለበት ብዬ አስቤ ለአባትየው ነገርኩት። አባትየውም እድሜያቸው እየሄደ ነበር። ይሄ ገንዘባቸው መቼም ስንትና ስንት ሀገር በረሃ ስንት ነገር አቋርጦ የሰሩት ለቤተሰቦቻቸው ለራሳቸው ብለው ነው። ስለዚህ ከቤተሰባቸው አንድ አካል እንደጎደለ ተሰማኝ እኔ። እሱም ይሄ ማደጎ የተሰጠ ልጅ ሰውየው በቃ ማወቅ አለባቸው ይሄን ነገር ብዬ ወሰንኩኝ። ለሰውየው ነገርኳቸው ያለውን ነገር። በቃ ስነግራቸው መንታ ልጅ አለዎት እኮ ምናምን ብዬ ስነግራቸው ጭራሽ አላመኑኝም። ከኔ ጋር እንደውም በጣም የሚወዱኝ አይነት ሰው ነበርኩኝ፣ እንግባባለን ምናምን። ከዛ በኋላ እንደውም ፊት ነሱኝ። በቃ እንዴት ይሄን ነገር ሊፈጠር ይችላል? እንዴት ባለቤቴ እንደዚህ አይነት ነገር ልትዋሸኝ ትችላለች? እንዴት እኔ ለቤተሰብ ተሰቃይቼ ስንት ነገር አይቼ ብለው ከኔ ጋር ጸብ። በቃ በረው ሚስታቸውን ነው የጠየቁት። ሚስታቸው ሲጠይቁ ኧረ እንደዚህ ምናምን ከተባለ በኋላ ምናምን ግርግር ተፈጠረ ምናምን ነገር። ከዛ ሚስትየውም በመሃል የሆነ የመካድ አይነት ነገር ማሳይታ ነበር። ከዛ መልሳ ደግሞ ስለተቸገርኩ እኮ ነው እንዲህ ስለተፈጠረ እኮ ነው ምናምን ብላ አወራች። ከዛ በቃ
ሰውየውም ይህን ነገር ከሰማ በኋላ ልጁን ማፈላለግ ጀመረ። በመሃል ይሄ ነገር ልጁን ካፈላለገ በኋላ ታሞ ነበር። ልጁን እያፈላለገ ባለበት ሰዓት ላይ ታመመ ሰውየው። ማለት እንዴት ታመመ ማለት? ከዚህ በፊት ህመም ነበረበት? ምን አልነበረበትም። በቃ የእድሜ መሄድ ነው እንጂ ምንም ህመም አልነበረበትም። ከዛ ልጁን እያፈላለገ ባለበት ሰዓት ላይ ሲመስለኝ የልጁን ማጣት ያ ነገሮች ይመስለኛል። አንዳንዴ ሰዎች የራስ የምትለውን ሰው ስታጣ ያለውን ስሜት አላ ያ ነገሮችና ሌላም በሽታዎች ግፊት ምናምን መጡበት። በቃ በዛ ምክንያት እና ይሄ በጣም ህመሙ በጣም ሲበዛበት ምን አደረገ? ኑዛዜ አስቀመጠ። በቃ ይሄ ልጄ ይሄን ነገር መረከብ አለበት፣ ተበድሎና ከእናቱም ሸሽቶ ከአካባቢው ሰው ሸሽቶ ስለኖረ ይሄ ልጅ ብለው ለልጃቸው ለጠፋው ልጃቸው ኑዛዜ ያስቀመጡ ማለት ነው። ምን አይነት ኑዛዜ? ያለውን ንብረት ተሽጦ ለእሱ እንዲሰጠው። በግምት እስከ ስንት ብር ይሆናል? እስከ 40 ሚሊዮን እንደዛ አካባቢ ይሆናል። 2 ሆቴሎች አሏቸው ብያለሁ። ሌላም ንብረቶች አሉ። የነዛ ተደማምረው እስከ 40 ሚሊዮን ምናምን ለዚህ ልጅ እንዲሰጠው ተባለ። ስለዚህ መሳይ ከዚህ ውርስ ውጪ በመሆኑ ሙሉ ውርሱ በማደጎ ላደገው ልጅ ነው ተሰጠ የምትለው? ለማደጎ ላደገው ልጅ ተሰጠው። ከዛ በኋላ አረፉ። መች ነው ያረፉት? ከአንድ ዓመት ምናምን። አንድ ዓመት። ከዛ በኋላ በቃ ያለውን ነገር ልጅየው አሁን እንትን ማለት ላይ ሆነ ማለት ነው። ያኛው ልጅ በቃ እንደነገርኩ ምንም እዚህ ጋር ያ እንደምን ይበናት እኔ እኮ መናገር አልነበረብኝም። እዛ ጋር ማውን ያኛው ልጅን በደልኩት። እዚህ ጋር ክፋቱን አይቼ አንዳንዴ ሰው እዚህ ጋር ልጠይቅ የምፈልገው ነገር በማደጎ የተሰጠውን ልጅ አታውቀውም ማለት ሌላ ከዚህ ሌላ የምታውቀው ነገር የለም? ትርንጎ የነገረች ነገር ሊሆን ይችላል ወይ ራሱ መሳይም ይሄ ነገር እኔ ባልናገር ይሻለኝ ነበር። በእናትህ የሰው ህይወትም አልፏል። እኔ በእኔ ምክንያት ነው እየመሰለኝ ያለው። ይሄ ሰውዬ ይሄ ነገር ባያቅ ላይሞት ይችል ነበር። እኔ ያ ልጅ ክፋቱ አንድ ሰው በድላለሁ ብዬ ሌላ ሰው ህይወት እጅ ላይ እንደጠፋ ነው የምቆጥረው። እኔ አንቄ እንደገደልኳቸው ነው የማስበው። ይሄ ነገር መናገር አልነበረብኝም። ማለት ልጁም ደግሞ ክፉ ልጅ ነው፣ በጣም እርጉም ልጅ ነው። እንዴ አባቱን የሚያክል ሰውዬ ከሌላ ሀገር ተሰዶ መጥቶ እዚህ ሀገር ከመጣ በኋላ የተለያየ ነገሮች ቢያደርግለት፣ እቃ ቢገዛለት፣ የሚፈልገውን ነገር እያማረጠው ነው የሚገዛለት። የሰው ልጅ በእቃ ብቻ አይደለም ግን ፍቅር ነው። አባትየው ደግሞ ንጹህ ፍቅር ሰጥቶታል። ይሄ ልጅ ደግሞ ከኋላው የሚያወራውን ነገር ከሱ ጋር የሚለውን ነገር ትልቅ ሰው ስለሆነ በቃ ዞር ሲል የሆነ ነገር በቃ ያሽማጥጥበታል ምናምን አይነት ነገር ያ ነገሩ በጣም አስጠላኝ። ከዛ ደግሞ ይኛው እንትን ምንድነው ማደጎ የተሰጠው ልጅ ቢኖር ይሄኔ በጣም ይወዱት ነበር፣ እሱም ይወዳቸው ነበረ ብዬ አሰብኩኝ አይምሮዬ ላይ። በቃ ያ ነገር ከብዶኝ ነው ለእሳቸው መናገር የተናገርኳቸው ልጃቸው እንትን እንዳለ እና በጣም እንትን የሚል ነገር ነው ማለት። እስቲ ወይዘሮ ትርንጎስ ያው እንግዲህ ልጃቸው ነው፣ አመጣው የወለዱ ልጃቸው ነው። በችግር ለማደጎ እንደሰጡት ይታወቃል። እንግዲህ አንተ ካለ ቅርበት አንጻር ምን አይነት ሁኔታ ላይ ነበሩ? ያው እንግዲህ አንዱን ልጃቸውን ያሳደጉት እንዴት አይነት ሁኔታ ላይ ነበሩ ሲያሳድጉ? አው ማደጎ የተሰጠው ልጅ ማለት አሁን ላይ ምን አይነት ሁኔታ ይሁን ምናምን ብላ በቃ ታወራለች። ትካዜ ምናምን ይሰማታል። ሁሌ ነው ስለ ልጇ የምታነሳው። ይሄኛው ምግብ በበላ ቁጥር በቃ ለዛኛውም እያሰበች ነው እንትን የምትለው ማለት አንደኛው ልጇ ከጎኗ ነው፣ አንደኛው ልጇ ደግሞ ማደጎ ሲሆን በጣም ከባድ ነው እና ይሄኛው አጠገባ ያለው ልጅ ሲለብስ ያኛውም ለብሶ ይሁን አልለበሰም ይሁን በቃ ታስባለች ሁሌ ባየዋት ቁጥር ማለት ነው ስታሳድጋቸው። እና እኛ ጋር መታ ከእናቴ ጋር ከአባቴ ጋር እንዴት ላድርግ ይሄ ልጅ ምን ላይ ሆኖ ይሁን ሞቶ ይሁን ወይ የሆነ ነገር ሆኖ ይሁን ምናምን ብላ ታስባለች። ምንም ቢሆን እኮ እናት ስለሆነች በቃ ያለውን ነገር ታስባለች ምናምን ነገር እና ይሄኛው ልጅ ደግሞ ሲያስቸግራት ያኛው ልጅ እኮ ጥሩ ነበር ይሁን ምናምን ብላ ደግሞ ከራሷ ጋር የሆነ እንትን ትላለች ምናምን አይነት ነገር የእናት ባህሪ ነው። እና አባትየውም በቃ ከመጣ በኋላ ከሚስቱ ጋር እንትን አለ በቃ ያላቸውን ቀረቤታ ትንሽ ጸብ ምናምን መፈጠር ጀመሩ። ለምን ምንም ነገር ቢሆን እኮ ልጅሽ ነው እንደዚህ አይነት ነገር ለምን ልታረግ ይቻልሽ?
ይሄኛው አንደኛው የሚበላውን እኩል ለእኩል ብታካፊ ቢያንሳቸው ቢርባቸው እንኳን ለመኖር የሚበቃቸውን ያክል አታጭም ነበረ። እኔ እዚህ ማውቃቸው ጓደኞች ያሉ ምንም አሉ ምናምን ብሎ ይወቅሳት ነበረ ብዙ ጊዜ። እሷ ደግሞ በዛ ተጸጽታ ምናምን አይነት ነገር ብዙ ጊዜ የመታመም ምናምን ባህሪዎች ነበሩ። በዛ የተነሳ ደግሞ ሰውየውም ያለውን ገንዘብ በሳቸው እንትን ብሏል ትንሽም ታማ ስለነበረ እና ብቻ ከባድ ነበረ በጣም የነበረውን ነገር። ያው እንግዲህ አለማየሁ ያለውን ነገር ነግረኸኛል። እያንዳንዱን ነገር መስማት ያለብኝንም ነገር ነግረኸኛል። ውድ ቤተሰቦች እንግዲህ ከሁለቱም ወገን ያለውን ነገር ሰምተናል። ትንሽ አጠራጣሪ ነው ነገሩ ማለት እኔንም ወደ ሌሎች መንገዶች እየመራኝ ነውና ለዚህ ቤተሰቦች እንግዲህ ያው ዳኒ አሁን ተረጋግቷል። ኢኒዌይስ አሁን ዳኒን እዚህ ጠርተ ነው እንግዲህ አለማየሁ ለእኔ የነገረኝ ነገር አለ። ዳኒን ማወቅ ያሉበት ነገሮች ስላሉ ዳኒን እዚህ እናመጣዋለን። እስኪ ዳኒ እስኪመጣ እዚህ ቁጭ ብለን እንጠብቀዋለን። ውድ ቤተሰቦች እንግዲህ ዳኒ አሁን አጠገባችን ነው የሚገኘው። አለማየሁ አንዳንድ ለሱ ማሳወቅ ያሉበት ነገሮች ስላሉ ነው እንግዲህ ዳኒን እዚህ ያመጣ ነው። ዳኒም ያው ተረጋግቶ እንግዲህ ያሉትን ሁኔታዎች የሚሰማ ይሆናል። እሺ አለማየሁ እንግዲህ ለእኔ ያሳወቅከኝ ለእኔ የነገርከኝ ነገር አለ። ዳኒም በትንሹ የሰማቸው ነገሮች አሉ እና እስቲ አንዳንድ ነገር ግልጽ አድርግለት እባክህ። በመጀመሪያ ከማውራቱ በፊት በእናትህ በረከት እኔ አሁን ላይ ምንም ነገር የምታገስበት ሁኔታ ላይ አይደለም ያለሁት። ውሸት መስማት ሰልችቶኛል። እውነቴን ነው የምልህ፣ በጣም ሰልችቶኛል። ያም መቶ ሲለፈልፍ ነበረ፣ በጣም ስሜታዊ አድርጎኝ ነበረ። አይተሃል አንተ ራሱ ከወጣ በኋላ መጋዘን ተቀምጠው ራሱ ምንም ደህና ነገር አይደለም እያወራ ያለው። እኔ ጋር ይዘውኝ ነው እንጂ እኔ እሱን የማይሆን ነገር ነው ማድረግ የምፈልገው። እንዲቀጣ ፈልጋል። ይኸውልህ የኔ ወንድም አንተም ብትሆን ህይወትን እንድታበላሽ አልመክረህም። ማለት አታቀኝም፣ አላቀህም፣ የማይሆን ነገር እንድታወራ አልፈልግም። ነገር ተናገር ብሎ እኮ ነው እዚህ ጠራኝ አይደል? ገና የማውቀውን ነገር ገና ለሱ ነገርኩት፣ ላንተ አልነገርኩም። ማወቅ ያለብህ ነገር አለ። ያ ማወቅ ያለብህ ያንተ አረዳድ ነው እኮ ይሄ እኮ የኔ አረዳድ አይደለም። ውሸት ነው ብለህ አስብ፣ እውነት ነው ብለህ አስብ። ይሄ የራስህ ፋንታ ነው። ተቀበለው አትቀበለው እኔ ግድ የለኝም። ምክንያቱም እኔ የማውቀውን ነገር ማሳወቅ አለብኝ። እሱም ብሎኛል። ማውቀውን ነገር ለመናገር ነው የመጣሁት። እዚህ ጋር ልነግርህ የምፈልገው ነገር መሳይ ከነገረን ባለፈው እንግዲህ መሳይ ከነገረን ነገር ጋር ሙሉ በሙሉ ማለት ይቻላል ተመሳሳይ ነገር ነው የነገረኝ እና እሱን ነገር ምን እሱም ወንድም ነው አለ። እሱም ወንድሜ ነው አለ። መጀመሪያ ነገርየውን ለምንድን ነው ለመረዳት ማትሞክረው? አልፈለክም ነው ማለት ገና አልሰማህም እኮ ስለራስህ። ምን እንደው ውሸት ሲደጋገም ሰልችቶ ያውቃል። ሰዎች ባንተ ላይ ሲያሴሩብህ፣ ህይወትን መቀመቅ ሲከቱብህ፣ አይምሮህን ሲጎዱት ደርሶብህ ያውቃል ይሄን ስሜት። እሺ አልናገር ነው ብዬ ልውጣ አልፈልገው ነው በቃ። ቆይ ይኸውልህ አሌክስ አሁን መረጋጋት ያለብህ ያው እኔም ከካሜራ ጀርባ ነግሬሃለሁ። ይሄ ነገር እውነት ሆኖ ለመቀበል ይከብዳል። ባለጉዳዩ እሱ ነው። አዳምጠኛ እንዴ አሌክስ፣ ባለጉዳዩ እሱ ነው እና አንተም በሱ ቦታ ብትሆን እንደዚህ አይነት መደናገር ሊኖር ይችላል። ማንም ሰው ከመሬት ተነስቶ ወንድም ነኝ ብሎ የሆነ ታሪክ ቢናገር አታምነውም አይደለ? እሱማ ትክክል። ማስረጃ ይፈልጋል። እንደገና ደግሞ ሌላ አንተ ያሳምነዋል ብለህ የምታስበውን ነገር ካለ እንድትነግረው ነው። ተረዳኸኝ አይደል? የማውቀውን ነገር ነው ለመናገር። አንተም የምታውቀውን ነገር ያለውን ነገር ስለ ቤተሰባቸው ስለ ራስም ይሁን ስለ አካባቢው አስተዳደጋቸው ምናምን አውራ ብለኸኝ ነው ያወራሁት አይደል እንዴ እስካሁን ድረስ የቆየሁት። እሱ ደግሞ ምንም ለመስማት ፈቃደኛ ካልሆነ የኔ መናገር ትርጉም የለውም ማለት ነው። እዚህ ችግር የለውም፣ እኔ ሰማሃለሁ። ብቻ የሆነ ውሸት እንድታወራልኝ አልፈልግም። ለዛ ይሄ እኔ ማውራውን ነገር አንተ ውሸት ነው እውነት ነው ያንተ አረዳድ ነው። እኔ ማውራውን ነገር በደንብ አዳምጥ። እሺ አውራ፣ ችግር የለውም፣ እሰማሃለሁ፣ አውራ። ይኸውልህ በመጀመሪያ ደረጃ ወንድም የለኝም የሚለውን ነገር ከአይምሮ አስወጣው። በቃ ይሄ ነገር ከአይምሮ ካስወጣውና ወንድም አለክ። ይሄ አንተም የምትቀበልበት መንገድ የተለየ የሚሆን ምንም ይሁን በጥሩም በመጥፎም ይሁን እኔ አያገባኝም። ግን እኔ የማውቀውን ነገር ልንገር። ይኸውልህ የአንተ እናት ማለት በጣም ተቸግራ ብዙ ችግሮች አይታ ልጆቿን ለማሳደግ ሞክራ ነበር።
ይሄ ነገሮች አልሳካ ስላለላት ማንም ከጎን እቺ እናቴ ተብየዋ ማን ነው ስሟ? ወይ ደግሞ የመሳይ እናት ማን ነው ስሟ? ትርንጎ ነው የእናት ስም። እሷ በእናንተን ወልዳ ብዙ የተለያየ ችግሮች ደርሶባታል ማለት እናንተን ለማብላት የተለያዩ ስራዎችም ሰርታለች። ያም ደግሞ እሷም ሰርታ ለኔ ለእናት ለአባቴ ለወንድሟም የተለያየ ነገሮች የተለያዩ ሰዎች ከጎኑ ያሉ ሰዎች ጋር ጠይቃ ነበር ማለት በቃ እናንተን ማብላት ራሱ ከብዷት ነበር ያለውን ነገር እሱ ከጎኗ ሲርቅ ማለት ነው። ማለትም አባታቸው እኛ ቤት መጣውላ እናንተን ይዛ እኛ ቤት ስትበሉ ተቀምጣችሁ ከእናቴ ጋር ስታወራ ያለውን ነገር እናቴም ደግሞ አንተን ይዛ ወደ ቤቷ ስትወስዳት እሷ ደግሞ የወንድም ይዛ ወደ ቤቷ ስትሄዱ ምናምን ያለውን ነገር ሁላ ትዝ ይለኛል። ማለት በቃ አንተ አሁን እዚህ ጋር ያለውን ነገር በስነ ስርዓት መረዳት ነው ያለብህ። እኔ ምንም እየዋሻው አይደለም። ለምን ብዬ ዋሻለሁ? ሲጀመር እኔ ካንተ የምፈልገው ነገር ምንም የለም እኮ። እኔ ግርም የሚለኝ ነገር ተመሳሳይ ነገር ነው አንተ ሁሉም የሚያወሩት ማለት የሆነ እንደ ድርሰት ነው መሰለኝ አይደል? ይሄንን አምኜ ስቀበል ደግሞ ሌላም መዘዝ በሽ አባቴ ነው አባቴ ሞቷል እናቴም እንትን ብላለች ልጁም ወንድሜ ነው። በዚህ ምክንያት ሌላ ልታመጡብኝ ያሰባችሁት ሌላ ሰበብ አለ? ዳኒ አሌክስ እዚህ ጋር ጣልቃ በምን መልኩ ልታሳስሩኝ ነው? አሁንስ እሺ ፈጣሪ ብሎ እኔ በወንድሞቼ ጥረት በነበረከት ጥረት ወጣሁኝ፣ እውነት አሸነፈች። አሁን ላይ ቀጣይ ደግሞ ምን ብላችሁ ልታስይዙኝ ነው? ደግሞ ይህም የድርሰታችሁ አንድ አካል ነው። ዳኒ እዚህ ጋር አሁንም ምንም እየገባክ አይደለም። አንተ እንዴት ነው እንዲገባኝ የምትፈልገው? ለምንድን ነው ስለ ቤተሰብ ማወቅ ያልፈለግከው? አንተ ቆይ ይኸውልህ እኔ ያለኝ ቤተሰብ አንድ ነው፣ አንድ ቤተሰብ ነው ያለኝ። አባቴ በልጅነቴ ነው የሞተው። ሲቀጥል ደግሞ እናቴን በቅርብ ባለፈው 2 ወር ነው በደንብ አዳምጠኝ። አንድ የቀረኝ ቤተሰብ እህቴና አክስቴ፣ ከዛ የአክስቴ ልጅ ናቸው ያሉት። በቃ ከዚህ ውጭ የማውቀው አንድም ቤተሰብ የለኝም። ሰማኛል አይደለ? እኔ ምንም የማውቀውን ነገር እየተናገርኩ ነው ያለሁት። እንግዲህ እሺ ሰማኝና ካልፈለክ ተው። አባቴ ይኸውልህ ከእናንተ ጋር አንድ ላይ ነበር የሚኖሩት። ለትንሽ ጊዜያት ከእናንተ ጋር አንድ ላይ እየኖሩ ባለበት ሰዓት ላይ ያው ግንኙነት አደረጉ። ልጅ ተፈጠረ። ልጅ ሲፈጠር አባት ምንም ነገር አያውቅም ነበር። በቃ ችግርን ለማሸነፍ ብሎ ከሀገር ተሰደደ። የተለያዩ ችግሮች ደረሰበት። ምን ስደት አለ ታውቃለህ። የተለያየ ነገሮች ደረሰበት። እዛ ሀገር ከሄደ በኋላ ብዙ ዓመታት ቆይቶ እዛ ቤተሰቦቼን አንተን እንኳን እንደተረገዝክ እንደተወለድክ አያውቅም ነበር። እሷ ደውላለት አውርታው አንተም እንዳልነበር አንተ እንዳለክ ጭራሽ አያውቅም እሱ። አባትም ላይ አትፈርድም። ፍረድ እያልኩ አይደለም ማንም ላይ ምነግርህን ነገር በደንብ ስማኝ። ይኸውልህ እናትህ አንድ ልጅ እንዳላት ነው የነገረችው ለአባት። እሱ እዛ አረብ ሀገር በሚሰራበት ሰዓት ማለት ነው። ገብቶሃል የምልህን? እና እናትህ ደግሞ ተቸግራ ነው ያኛው ልጅ የሚያሳደገችው። ይኸውልህ እኔ ምንም ከመጀመሪያ ጀምሮ ምንም ሴንስ የማይሰጥ ነገር መሆኑን የምታውቀው በረከት አንተ እንኳን ማለት ነው። አንተ እንኳን ይህንን ማገናዘብ ትችላለህ ማለት አንተ እሺ ገለልተኛ ሰው ነኝ፣ ያው ዘመድ ብሆንም ገለልተኛ ሰው ነኝ፣ ከዚህ ጉዳይ የዚህ ችግር ወደ መፍትሄ የማመጣው ሰው ነኝ ብለህ ነው አይደል የመጣኸው? ስታስቡ እንዴት ነው ቆይ እኔን ነጥላ ያኛው ልጅ ለማሳደግ እንግዲህ መንታነን ነው እያለ የነበረው አይደል? ተቸግራ ነው እኮ አልኩህ እኮ እኛ ቤት ሁላ መታ ተቸግራ ስትጠይቅ ለምን አልሰጠችውም? እሱን ነው የምልህ። ለምን እኔ መረጠች እንዴ? ምን ማለት ነው? ለምን እኔ መረጠች? ምን አውቃለሁ እኔ እሱ እንዴት ላቅ እችላለሁ? አንድ እናት በሁለት መንታ ልጆች አሏት። አንደኛው አንስታ ለማደጎ ሰጠች። እሺ እንዴ እንደ እድል ነው። እድል እኮ ነው እኮ። ያኛውም እኮ ማደጎ ሊገባ ይችል ነበር። በቃ እድል ነው። ለማደጎ ተሰጠክ። ያኛው ከሷ ጋር አደገ። እንዴ ለምንድን ነው አባቴና እናቴ እንኳን ለአንደኛው የሚሆነውን ምግብ እያካፈልሽ ለሁለቱም ይሆናል እያሉ ነበር። እሷ በቃ ከአቅሟ በላይ ሆነ። እናትህንም መረዳት አለብህ። የሰው ፊት ማየት በቃ ሰለቻት። እንዴ ወታ መለመን እኮ ነው መንገድ ዳር ይቀራት ለእናንተ ብላ። እሺ ቀጥል፣ ወሬን ቀጥል። እሺ ዳኒ እዚህ ጋር ይኸውልህ አንተ እንድትረዳው የምፈልገው ነገር መሳይም የተናገረው ነገር እንደገና አለማየሁም መጥቶ እዚህ የነገረኝ ነገር ሙሉ በሙሉ ማለት ይቻላል ተመሳሳይ ነው እና ትንሽ ከሌላው ሌሎች ጊዜ ከምንሰራቸው እንደዚህ አይነት ነገሮች ለየት ያለ ነው ይሄ እና ትንሽ ተረጋግተው አወሩና እውነት ነው ማለት አይደለም። በረከት በዚህ ስራ ውስጥ
በደንብ ጠልቀህ ታውቀዋለህ ስራውን አይደለ? አይደለም እያወራ ያለሁት ማንንም እንደዚህ አድርግ ብሎኝ አይደለም። አንተን የሆነ ነገር ውስጥ ለመክተት አይደለም እያወራ ያለሁት። ታውቃለህ፣ ስለ ቤተሰብ ታውቃለህ፣ የሰማውን ነገር ያየውን ነገር ተናገር ተባልኩኝ መጣሁኝ። ስላንተ ቤተሰብ ነው እየነገርኩ ያለሁት። አባትህ እዛ ሀገር ከነበረ በኋላ ወደ ቤተሰቦቼ ብሎ ወደዚህ ሀገር መጣ። ወደዚህ ሀገር ሲመጣ አንተ የለም፣ አንድ ልጅ ብቻ ነው ያለው። በሰዓቱ እሱም የሚያውቀው አንድ ልጅ ብቻ እንዳለው ነው። እናትህ ናት 2 ልጆች እንዳሏት የምታውቀው። እንዴ ምን እየሆንክ ነው? በስነ ስርዓት ስማኝ እንጂ። ይኸውልህ አባትህ እዚህ ከመጣ በኋላ የተለያዩ ነገሮች በቃ ማለት ይሄ ወንድም በቃ ክፉ ሰው ነው አውቃለሁ። ማለት ብዙ ነገሮች ያደርጋል። አባትህንም በቃ አይወደውም ብዙም በቃ ስላላሳደገው ሊሆን ይችላል። እሱ በራሱ አረዳድ ይረዳ። ግን ወንድም ብዙ ጥሩ ነው የሚባል ሰው አይነት ስላልነበረ በቃ ያንተን ደግሞ አሳዘነኝ። ያ ልጅ እዚህ ጋር አባቱ ለሱ ብሎ እዚህ ሀገር መጥቶ የተለያየ ነገር ሲያደርግለት አባትህ በቃ እሱ ዞር ሲል ያሽመጥጥበታል አይነት ነገር። አንተ ደግሞ እዛ ጋር ተርበክ የሰው ፊት የተለያየ ነገሮች ወይ ሳትበላ አድረ ሊሆን ይችላል እና ለአባትህም የነገርኳቸው እኔ ነኝ አንተ ልጅ እንዳላቸው። እሳቸው ራሱ ምንም አያውቁም ነበር። ከዛ በኋላ በቃ ያለው ያንተን ማፈላለግ ጀመሩ። ይበቃል። እስካሁን ተረጋግቼ ሰማሁ። ይኸውልህ ሰማኝ፣ ይበቃል። ከዚህ በኋላ ምንም መስማት አልፈልግም። ከዚህ በኋላ ምንም መስማት አልፈልግም። እኔ ያለው ነገር እኮ አልፈልግም። በቃ ዳኒ አንተ እንደዚህ መሆን የለብም። አሌክስ አንተ ነገሩ የምታውቀው ከመጀመሪያ ጀምሮ ለምን አልተናገርክም? ሰው ቀላል ነገር እኮ ነው አይደል? የምታውቀው ቀላል ነገር እኮ ነው መናገር። እሺ ምንድነው አሁን ላይ ምንም ነገር መስማት አልፈልግም። አሁን ይኸውልህ እኛ ነን አይደል በቁጥጥር ስር ያልነው። ይኸውልህ እኛ እኮ አስቸኳይ ዲኤንኤ ልከናል። በቃ ቀላል ነገር እኮ ነው። ዲኤንኤው ሲመጣ እናረጋግጣለን። እሱ ደግሞ ስለ ጉዳዩ እኛ ነን በቁጥጥር ስር አውለን ይዘን አልፈልግም። ስለምን ወንጀለኛ አይደለም አይደል? አስወጣልኝ። በቃ ወንጀለኛ ካልሆነ ይሂድ ከዚህ ቦታ ላይ ይሂድ። በቃ ዳኒ ባክ ስላንተ ባወራው ወንጀለኛ አልፈልግም። አሌክስ አሁን አንተ ምንም አታውቅኝም። እኔም አንተን አላውቅም አይደለ? ስለዚህ ውጣልኝ። የት ነው የምታውቀኝ? የትም አታውቀኝም እያልኩ ነው። ስማኝ በቃ አስወጣልኝ። እኔ አስወጣልኝ እያልኩ ነው። አስወጣልኝ